Muslim Network. አሰላሙ አለይኩም ወረህመቱላሂ ወበረካቱ። የተከበሯችሁ የኡስሚ ዩቲዩብ ቻናል ቤተሰቦች አድማጭ ተመልካቾቻችን ከያላችሁበት ቦታ ሰላም መልካሙን ተመኘው። የ17 ሀገራት የጥቁር ገበያ ምንዛሬ ዋጋ ዝርዝርና የዋጋ ተመንን በተመለከተ ሙሉ መረጃና ሙሉ ዝርዝር አደርሳችኋለሁ። ከዚህም ጋር ተያይዞ አንዳንድ ጥያቄዎች አሉ። ማለትም በባንኮች መላክ የምትፈልጉ በማየት ሁኔታ ነው የሚላከው ለምትሉ መልስ እሰጣለሁ። ቪዲዮአችን ላይክ፣ ሼር እያደረጋችሁ አብራችሁን ተሻገሩ። በቅድሚያ የምናየው የአሜሪካን ዶላርን በተመለከተ ነው። 100 የአሜሪካን ዶላር 18110 ብር እንደሚሸጥና አንድ የአሜሪካን ዶላር 181 ብር ከ10 ሳንቲም የተዘረዘረ ይገኛል። ከትላንትናው የጥቁር ገበያ ምንዛሬ ጋር ስናነጻጽረው በዛሬው ዕለት በተወሰነ መልኩ ቅናሽ አሳይቷል። በንግድ ባንክ ያለውን የምንዛሬ ሁኔታ ስንመለከት የአሜሪካን ዶላር በንግድ ባንክ 151 ከ60 እየተዘረዘረ ይገኛል። እንዲሁም በአቢሲኒያ ባንክ 151 ከ83 ከፍተኛውን ዋጋ እየሰጠ የሚገኘው ባንክ የትኛው ባንክ ነው የሚለውን ስንመለከት አባይ ባንክ ነው። በዚህም 152 ብር እየዘረዘረ ይገኛል። በመቀጠል የስዊዝ ፍራንክን እናያለን። ከዚህም ጋር ተያይዞ በተለይ በተለያየ አረብ ሀገራት የምትገኙ የቻናል ቤተሰቦች ብዙ ጥያቄዎች አሉ። ከዚህም መካከል ሐዋላ ማድረግ የምትፈልጉ ማለትም በባንክ ማስተላለፍ የምትፈልጉ በማየት ሁኔታ ነው የሚላከው ስለሚለው ጉዳይ ከአረብ ሀገራት መረጃ ላይ ስንደርስ ሙሉ ማብራሪያ የምሰጣችሁ ይሆናል። የስዊዝ ፍራንክን በተመለከተ 100 የስዊዝ ፍራንክ 22500 ብር እንደሚሸጥና አንድ የስዊዝ ፍራንክ 225 ብር በመዘርዘር ላይ ይገኛል። ከትላንትናው ጋር ሲነጻጸር ይህም ቅናሽ አሳይቷል። የባንኮችን መረጃ እንመልከት። በባንኮች 1 ዩሮ 176 ከ50 የተዘረዘረ ይገኛል በንግድ ባንክ። እንዲሁም የስዊዝ ፍራንክ በንግድ ባንክ 184 ከ98 የተዘረዘረ ይገኛል። ከፍተኛውን ዋጋ እየሰጠ የሚገኘው ባንክ የትኛው ባንክ ነው የሚለውን ስንመለከት በአባይ ባንክ አንድ የስዊዝ ፍራንክ 189 ከ30 እየተዘረዘረ ይገኛል። ከፍተኛውን ዋጋ እየሰጠ የሚገኘው አባይ ባንክ ነው። እንዲሁም ዩሮን በተመለከተ ትልቁን ክፍያ እየሰጠ የሚገኘው ባንክ በተመሳሳይ አባይ ባንክ ነው። በዚህም 177 ከ34 በመዘርዘር ላይ ይገኛል። በመቀጠል ካናዳን ዶላር እናያለን። 100 ካናዳን ዶላር 13098 ብር እንደሚሸጥና አንድ ካናዳን ዶላር 130 ብር ከ98 ሳንቲም የተዘረዘረ ይገኛል። የአውስትራሊያን ዶላር እናያለን። 100 የአውስትራሊያን ዶላር 12000 የኢትዮጵያ ብር እንደሚሸጥና አንድ የአውስትራሊያን ዶላር 120 ብር በመዘርዘር ላይ ይገኛል። በመቀጠል የቻይና ዩዋን እናስተውላለን። 100 የቻይና ዩዋን በጥቁር ገበያ 2545 ብር እንደሚሸጥና አንድ የቻይና ዩዋን 25 ብር ከ45 ሳንቲም በመዘርዘር ላይ ይገኛል። ፓውንድ ስተርሊንግን እናስከትላለን። 100 የፓውንድ ስተርሊንግ 24100 ብር እንደሚሸጥና 1 ፓውንድ ስተርሊንግ 241 ብር እየተዘረዘረ ይገኛል። በመቀጠል የምናየው በዓለማችን በምንዛሬ መጠኗ አንደኛ ደረጃ ላይ የተቀመጠችውና 100 ቅጠሏን እጅግ በከፍተኛ ሁኔታ ከሚያዘረዝሩ ሀገራት የመጀመሪያውን ቦታ የያዘችው ኩዌት ናት። በዚህም 100 የኩዌት ዲናር 58900 ብር እንደሚሸጥና አንድ የኩዌት ዲናር 589 ብር እየተዘረዘረ ይገኛል። ከትላንትናው የጥቁር ገበያ መረጃ ጋር ሲነጻጸር ቅናሽ አሳይቷል። የኢማራቶችን ዲርሃም እናያለን። 100 የኢማራቶች ዲርሃም በጥቁር ገበያ የመሸጫ ዋጋው 4905 ብር እንደሚሸጥና አንድ የኢማራቶች ዲርሃም 49 ብር ከ05 ሳንቲም በመዘርዘር ላይ ይገኛል። በመቀጠል የምናየው የሳዑዲ ሪያልን በተመለከተ ነው። 100 የሳዑዲ ሪያል በጥቁር ገበያ 4800 ብር እንደሚሸጥና አንድ የሳዑዲ ሪያል 48 ብር እየተዘረዘረ ይገኛል። አሁን የባንኮችን መረጃ እንመለከታለን። ፓውንድ ስተርሊንግ በንግድ ባንክ 198 ከ38 እንዲሁም በአቢሲኒያ ባንክ 200 ብር ከ15 ከፍተኛውን ዋጋ እየሰጠ የሚገኘው ባንክ ዳሽን ባንክ ነው። በዚህም 204 ብር ከ56 እየዘረዘረ ይገኛል። የሳዑዲ ሪያልና የኢማራቶችን ዲርሃም በተመለከተ በንግድ ባንክ የኢማራቶች ዲርሃም 41 ከ28 የሳዑዲ ሪያል 40 ብር ከ40 እየተዘረዘረ ይገኛል። በአቢሲኒያ ባንክ የሳዑዲ ሪያልንና የኢማራቶችን ዲርሃም በተመለከተ 43 ከ37 እየዘረዘረ ይገኛል የሳዑዲ ሪያልን። የኢማራቶችን ዲርሃም ደግሞ 43 ከ89 በመዘርዘር ላይ ይገኛል። ከዚህም ጋር ተያይዞ በባንክ መላክ የምትፈልጉ በማየት ሁኔታ ነው የሚላከው ለምትሉኝ በተለይ በአረብ ሀገራት በሪያል፣ በዲናር፣ በዲርሃም የምትልኩ እንዴት ነው ያላላኩ ሲስተም? በቀጥታ በዌስተር ዩኒየን ከሆነ የምትልኩት ዌስተር ዩኒየን ቀጥታ ሪያሉን ወይንም ደግሞ ዲርሃሙን ነው ከዚህ ጋር ባለው ዋጋ
ኤክስቼንጅ የሚደረግላችሁ ወይንም ደግሞ የሚቀየርላችሁ ማለት ነው። ነገር ግን ምንድነው የዌስተርን ዩኒየን በሚላክበት ሰዓት የመላኪያ ቻርጁ ወይንም ደግሞ የመላኪያ የሚከፈለው ክፍያ ትንሽ በዛ ያለ ነው። ከዛ ውጪ በዌስተርን ዩኒየን ደፈር ብላችሁ ከላካችሁ ዳይሬክት ባለው ዋጋ አማካኝነት ኤክስቼንጅ ይደረግላችኋል። ነገር ግን የተለያዩ ሲስተሞችን የምትጠቀሙ ከሆነ በሐዋላ አስተላላፊ ወኪሎች በኩል ወዘተ ከሆነ የምትልኩት ምንድን ነው የሚደረገው? ሪያሉን ወይንም ዲናሩን አሊያም ዲርሃሙን ወደ ዶላር ተቀይሮ ነው የሚላክላችሁ ማለት ነው። ማለትም ስዊፍት ኮድን ተጠቅመው ነው የሚልኩላችሁ። ከዛም የሚሰጣችሁ ቁጥር ይኖራል። የቤተሰቦቻችሁ ቁጥር ለቤተሰቦቻችሁ የምትሰጧቸው ቁጥር ማለት ነው። ያን ቁጥር ይዘው በሚሄዱ ሰዓት በቀጥታ ያስተላለፋችሁላቸው ወይንም የላካችሁላቸውን ገንዘብ ማውጣት ይችላሉ። ሌላ ጥያቄ ካላችሁ ኮመንት ላይ አስቀምጡልኝ። ኢንሻአላህ በሌላ ጊዜ ወይንም በሌላኛ ቪዲዮ ለመመለስ እሞክራለሁ። በመቀጠል የኦማን ሪያል እናያለን። 100 የኦማን ሪያል 47031 ብር እንደሚሸጥና አንድ የኦማን ሪያል 470 ብር ከ31 ሳንቲም በመዘርዘር ላይ ይገኛል። ጆርዳን ዲናርን እናያለን። የመረጃ ምንጫችን ኢትዮጵያን ብላክ ማርኬት ዶት ኮም በድረገጹ እንዳስነበበው ከሆነ 100 የጆርዳን ዲናር 25470 ብር እንደሚሸጥና አንድ ጆርዳን ዲናር 254 ብር ከ70 ሳንቲም የተዘረዘረ ይገኛል። በመቀጠል የምናየው የባህሬን ዲናርን በተመለከተ ነው። የመረጃ ምንጫችን ኢትዮጵያን ብላክ ማርኬት ዶት ኮም በድረገጹ እንዳስነበበው ከሆነ 100 ባህሬን ዲናር 47920 ብር እንደሚሸጥና አንድ የባህሬን ዲናር 479 ብር ከ20 ሳንቲም የተዘረዘረ እንደሚገኝ የወጣው መረጃ ያሳያል። በመቀጠል የኢንዲያን ሩፒን እናያለን። 100 የኢንዲያን ሩፒን 201 ብር እንደሚዘረዘርና አንድ የኢንዲያን ሩፒን 2 ብር ከ01 ሳንቲም በመዘርዘር ላይ ይገኛል። በመቀጠል የምናየው የቱርኪ ሊሬን በተመለከተ ነው። 100 የቱርኪ ሊሬ 425 ብር እንደሚዘረዘርና አንድ ሊሬ 4 ብር ከ25 ሳንቲም በመዘርዘር ላይ ይገኛል። ከትላንትናው የጥቁር ገበያ መረጃ ጋር ሲነጻጸር ቅናሽ አሳይቷል። በመቀጠል የሳውዝ አፍሪካን ራንድ እንመልከት። 100 የሳውዝ አፍሪካን ራንድ 958 ብር እንደሚሸጥና አንድ የሳውዝ አፍሪካን ራንድ 9 ብር ከ58 ሳንቲም በመዘርዘር ላይ ይገኛል። በመቀጠል የኳታር ሪያል እናያለን። 100 የኳታር ሪያል 4758 ብር እንደሚሸጥና አንድ የኳታር ሪያል 47 ብር ከ58 ሳንቲም የተዘረዘረ ይገኛል። ውድ የቻናሌ ቤተሰቦችና አድማጭ ተመልካቾቻችን የ17 ሀገራት የጥቁር ገበያ ምንዛሬ ዋጋ ዝርዝርና የባንኮች ከፍተኛውን ዋጋ የሚሰጠውን ባንክ በዚህ መልኩ አይተናል። ቪዲዮአችን ላይክ ማድረጋችሁን አትርሱ። አዲስ ከሆናችሁ ተቀላቀሉን። ሀሳብ አስተያየታችሁን ምን እንጨምር፣ ምን እንቀንስ፣ ምን እናስተካክል ኮመንት ላይ አስቀምጡልኝ። ለሰዓቱ ይዤላችሁ የቀረብኩት መረጃ ይህን ይመስላል። ለሀገራችን ሰላም መልካሙን እየተመኘው ወሰላሙ አለይኩም ወረህመቱላሂ ወበረካቱ።